በርካቶች ክላርኔት በሱ እጅ ትያዝ እያሉ ያሞካሹታል። የአምባሰሉ ንጉስ የክላርኔት ንጉስ የሚል መጠሪያም አግኝቷል። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ግንባር ቀደም ቦታን ከሚይዙ አንጋፋ ሙዚቀኞች መካከል አንዱ የሆነው አንጋፋው የኪነ ጥበብ ሰው አርቲስት መራዊ ስጦት 1928 ዓ.ም ኢጣሊያ ኢትዮጵያን መውረር የጀመረችበት ዘመን ነው። የሀገሬው ሰው የንጉሰ ነገስቱን ጥሪ ተከትሎ ከፊሉ ጠላትን ለመፋለም ወደ ግንባር ሲዘምት፣ ገሚሱ ደግሞ ስንቅን እያዘጋጀ ለወታደሩ ይልክ ነበር። በዚህ የጭንቅ ዘመን ነበር ስመጥሩ የሙዚቃ ሰው አርቲስት መራዊ ስጦት በአንባሰል ዳቃ ወረዳ በወርሃ መስከረም የተወለደው። መራዊ ስጦት ገና ከልጅነቱ ጀምሮ ለሙዚቃ ጥልቅ ፍቅር ነበረው። ሙዚቃ የነበረበት ቦታ ሁሉ መራዊ ስጦት አለ። መራዊ አንድ ቀን ሙዚቀኛ እንደሚሆን ያውቀው ነበር። ነገር ግን ካለበት ሁኔታ አንጻር አጋጣሚዎችን መጠበቅ ነበረበት። ዘመኑ 1941 ዓመተ ምህረት የአዲስ አበባ መዘጋጃ ቤት የቲያትርና የሙዚቃ ማስፋፊያ ክፍል ጎንደሬው ገብረ ማርያምንና ቴዎድሮስ የተሰኙ ቲያትሮችን ለደሴ ሕዝብ ለማቅረብ በከተማዋ ተገኘ። የመዘጋጃ ቤት አርቲስቶች ዝግጅታቸውን ለሕዝብ ከማቅረባቸው አስቀድሞ ከዚህ ቀደም እንደሚያደርጉት የማርች ባንዱ በከተማዋ እየተዘዋወረ የማርች ሙዚቃን ያሰማ ጀመር። በሁኔታው የተደሰተው መራዊ ስጦት የማርች ባንዱ በሚሄድበት ሁሉ እየተከታተለ ሙዚቃውን ያጣጥማል። በተለይ ከማርች ባንዱ አባላት መካከል ከሱ በእድሜ ብዙ የማይርቀው ተፈራ አቡነ ወልድ ትኩረቱን ሳበው። መራዊ ምንም እንኳን ታዳጊ ቢሆንም ሙዚቃን መማር ብሎም በብቃት መጫወትም እንደሚችል የተረዳው ያኔ ነበር። ከዚህ በኋላ ይበልጥኑ ስለ ሙዚቃ ማሰላሰልን ያዘ። 1 ብር ከፍሎ በመዘጋጃ ቤት አርቲስቶች የቀረበውን ቴዎድሮስ የተሰኘውን ቲያትርንም ተመለከተ። በቲያትሩም እጅጉን ደስተኛ ነበር። በወቅቱ የአዲስ አበባ ማዘጋጃ ቤት ቲያትርና የሙዚቃ ማስፋፊያ ክፍልን ይመሩት የነበሩ አቶ ተስፋዬ ተሰማና የሙዚቃ ክፍል ኃላፊው ኃይለ ጊዮርጊስ ገመዳ ከቡድኑ ጋር እዛው ደሴ ከተማ ስለነበሩ አስተምሩኝ ሲል ጠየቃቸው። ምንም እንኳን መራዊ ገና ታዳጊ ከመሆኑ አንጻር በጥያቄው ቢገረሙም ኋላ ላይ ግን አዲስ አበባ ከመጣ እንደሚያስተምሩት ቃል ገቡለት። 1942 መስከረም 1 ታዳጊው መራዊ ስጦት በየዓመቱ በዘመን መለወጫ ዕለት እንደሚያደርገው የእንቁጣጣሽ ምስሎችን በመያዝ ለልዑል አልጋ ወራሽ ሹማምንት ሰጥቶ 50 ብር ያገኛል። መራዊ ከእንቁጣጣሽ ምስሎች ያገኛትን ብር ግን ሊያጠፋት አልፈለገም። የልጅነት ህልሙ ከሆነችው ሙዚቃ ጋር ለመቆራኘት ይቺ 50 ብር ትልቅ ዋጋ ነበራት። በዛው ሰሞን መራዊ ጊዜ ሳያጠፋ ደሴ ከተማ ውስጥ የትራንስፖርት ስምሪት ላይ የሚሰራ አንድ ግለሰብን ያገኛል። ወደ አዲስ አበባ ለትምህርት ሊሄድ እንደሚፈልግና እንዲተባበረው ይጠይቀዋል። ይህ ሰው መኪና እንደሚፈልግለት ቃል ይገባለታል። በዛው ሰሞን ግለሰቡ በፍጥነት መኪና ስላገኘለት መራዊ ለማንም ሳይናገር ወዴት ነው የምትሄደው ብሎ ምናልባት እንኳን ሰዎች ቢጠይቁት ብርድ ልብሴ ተቀዶብኝ ላሰፋ ነው ብሎ ለማለት የብርድ ልብሱን ጫፍ በሽቦ ቀዶ በእጁ አንጠልጥሎ ከቤቱ ወጣ። እንደ አጋጣሚ ሆኖ ግን ማንም ልብ ያለው አልነበረም። 3 ቀን ሙሉ በጭነት መኪና ተጭኖ በሽራ ውስጥ ተደብቆ አዲስ አበባ ደረሰ። በ1942 ዓመተ ምህረት የአዲስ አበባ መዘጋጃ ቤት የቲያትርና የሙዚቃ ማስፋፊያ ክፍል የሥራ ኃላፊዎች ደሴ ላይ ለታዳጊው መራዊ ስጦት የገቡትን ቃላቸውን ጠብቀው ሌሎች ለቲያትርና ሙዚቃ ስልጠና ከተመለመሉ 60 ሰልጣኞች ጋር በመሆን ትምህርቱን እንዲከታተል ሁኔታዎችን አመቻችተውለታል። መራዊ ስጦት ለ6 ዓመት በማዘጋጃ ቤት በሙዚቃ ትምህርት ካሳለፈ በኋላ በ1948 ዓመተ ምህረት የጃንሆይ 25ኛ ዓመት የብር ኢዮቤልዩ በዓል ምክንያት በማድረግ የቀድሞው ቀዳማዊ ኃይለ ሥላሴ ቲያትር የአሁኑ ብሔራዊ ቲያትር ተገንብቶ ስራ ሲጀምር ከተመረጡት 13 ሙዚቀኞች መካከል አንዱ ለመሆን ችሏል። መራዊ ስጦት ሁለገብ አርቲስት ነው። ሴቶች በተለያዩ ኋላ ቀር አመለካከቶች ከኪነ ጥበቡ ይርቁ በነበረበት ዘመን
እንደ ሴት ቀሚስ ለብሶ ቲያትርን በመጫወት በወቅቱ የነበረውን የሴት ተዋናያንን እጥረት ለመሸፈን ከፍተኛ ጥረት ያደርግ ነበር። መርሃዊ ስጦት ከ55 ዓመት በላይ በቆየበት የሙዚቃ ሕይወት በክላርኔትና አልቶ ሳክስ የሙዚቃ መሳሪያ ተጫዋችነት፣ በሙዚቃ ግጥምና ዜማ ደራሲነት፣ በአቀናባሪነት፣ በቲያትር ተዋናይነት እንዲሁም በኃላፊነት ቦታ ላይ ለበርካታ ዓመታት አገልግሏል። በአጼ ኃይለ ሥላሴ በዘመነ ደርግና በዘመነ ኢህአዴግ በተሰራው የኢትዮጵያ ሕዝብ መዝሙር ላይ የአርቲስት መርዓዊ ትንፋሽ ተቀርጿል። በምግባሩም ሆነ በትምህርት አቀባበሉ አድናቆትን ያተረፈው አርቲስት መርዓዊ በወቅቱ አስተማሪና አለቃው የነበሩት አርመናዊው ሙሴ ነርሲስ ናልባንዲያን ሕይወታቸው ሲያልፍ የሙዚቃ ክፍሉን ተረክበው ለ30 ዓመታት በኃላፊነት አገልግሏል። አርቲስት መርዓዊ ስጦት ለአርቲስት ምኒልክ ወስናቸው፣ ለመልካሙ ተበጀ፣ ጠለላ ከበደ፣ ፍቅርተ ደሳለኝ እንዲሁም ለሌሎች ለበርካታ አንጋፋ ድምፃውያን ግጥምና ዜማ ደርሷል፣ ሙዚቃ አቀናብሯል። በዘመን አይሽሬ ስራዎቹ ትውልድ ያውቀዋል። የምኒልክ ወስናቸው የእንጆሪ ፍሬ፣ ትዝታ አያረጅም፣ ስኳር ስኳር፣ አፈር አትንፈጊኝ፣ በምድረ ሱዳን ያለሽው፣ ጥቁሯ ጽጌሬዳ፣ የመልካሙ ተበጀ ብዕር ብዕር፣ ሰላም ጤና ይስጥልኝ፣ ንቢቱ፣ የፍቅርተ ደሳለኝ፣ ልማት ልማት የሚሉ ስራዎች ተወዳጅነትን ካተረፉት መካከል ናቸው። አርቲስት መርዓዊ ስጦት ከ200 የማያንሱ አብዮታዊ መዝሙሮችን ለሎሬት ጸጋዬ ገብረ መድኅንና ለሌሎችም በርካታ ታዋቂ ቲያትሮች ማጀቢያ ሙዚቃዎችን ደርሷል። አርቲስቱ ከእነዚህ ስራዎች በተጨማሪም የቅዱስ ጊዮርጊስ ስፖርት ክለብም የመጀመሪያ የሆነውን የክለቡን መዝሙር ደርሷል። በአጼ ኃይለ ሥላሴ በዘመነ ደርግና በዘመነ ኢህአዴግ ጊዜ በተሰራው የኢትዮጵያ ሕዝብ መዝሙር ላይ የአርቲስት መርዓዊ ትንፋሽ ተቀርጿል። ዜማው በሚሰራበት ጊዜም ኦርኬስትራውን የመምራትና የማስተባበር ስራውን የሰራው ጋሽ መርዓዊ ስጦት ነበር። አርቲስት መርዓዊ በሙያው ኦል ብላክ ፒፕል ሚውዚክ ፌስቲቫልን ጨምሮ በናይጄሪያ፣ በግብጽ፣ በሱዳን፣ በቻይና፣ በሩሲያ፣ በአሜሪካና በሌሎችም ሀገራት ሀገሩን ወክሎ የተሳተፈ ሲሆን በአሜሪካ ሀገርም ከሙዚቀኛ ያሬድ ተፈራ ጋር በመሆን አምባሰልና ትዝታ ደረጃውን በጠበቀ መልኩ ለትውልድ እንዲተላለፍ በካሴትና በሲዲ አስቀርጿል። አንጋፋው የኪነ ጥበብ ሰው አርቲስት መርዓዊ ስጦት በሙዚቃ ስራዎቹ ላበረከተው አስተዋጽኦ በተለያዩ ጊዜያት ሽልማቶችን ያገኘ ሲሆን ከጃንሆይ የማበረታቻና የመጽሐፍት ሽልማት፣ በደርግ ጊዜ በማስታወቂያ ሚኒስቴር የምስጉን ሰራተኛ ወርቅ ተሸላሚ፣ ዓለም አቀፋዊና ትላልቅ የዓለም መሪዎችን ጨምሮ ሳይንቲስቶችና ምሁራን የሚሸለሙበትን የዓለም አቀፍ ጎልድ ሜርኩሪ ሽልማት እንዲሁም ከኢትዮጵያ ብሔራዊ ቲያትር የወርቅ ሽልማት ተበርክቶለታል። ከሀገር ውጭ በሰሜን አሜሪካ የኢትዮጵያውያን አርቲስቶች ማህበር የክብር ሽልማትን አበርክቶለታል። ከ55 ዓመታት በላይ በሙዚቃ ህይወት የቆየው ክላርኔት በመጫወት የሚታወቀው አርቲስት መርዓዊ ከሙዚቀኛነቱ ባለፈ በትወና መድረክ ተወዳጅነትን ማትረፍ የቻለ ነበር። የሶስት ወንዶችና የሁለት ሴት ልጆች አባት የሆነው አንጋፋው የኪነ ጥበብ ሰው መርዓዊ ስጦት ባደረበት ህመም በሕክምና ሲረዳ ቆይቶ መጋቢት 8 ቀን 2017 ዓ.ም ከዚህ ዓለም በሞት ተለይቷል። የአስክሬን ሽኝት ቤተሰቦቹ፣ ወዳጅ ዘመዶቹ በተገኙበት በብሔራዊ ቲያትር የተካሄደ ሲሆን ስርዓተ ቀብሩም በቅድስት ሥላሴ ካቴድራል ተፈጽሟል። ለመሆኑ ወዳጆቹና የሥራ ባልደረቦቹ ስለ አርቲስት መርዓዊ ስጦት ምን ይላሉ? ጋሽ መርዓዊ እንግዲህ ለሙዚቃ የተፈጠሩ ናቸው ማለት እችላለሁ። ለእኔ አስተማሪ፣ መካሪ፣ ጓደኛዬ
መንገድ አሳዬ፣ ጠቋሜ ናቸው እና በሙዚቃ ላይ ረጅም ዓመት የመስራታቸውን ያህል ሙዚቃ ውስጥ የሚገባን ሰው የሚቆጣጠሩ ነው። ዝም ብሎ ትርኪ ምርኪው ሙዚቃ ውስጥ እንዲገባና እንዲያበላሽ አይፈልጉም። ብቃት ያለው የተማረ ሰው ሙዚቃ ውስጥ እንዲኖር ይፈልጋሉ። በዚህ አንጻር ለኢትዮጵያ ሙዚቃ ትልቅ አስተዋጽኦ አድርገዋል። ሙዚቃንም ደግሞ በወሬ ብቻ ሳይሆን በመስራት አሳይተዋል። የኢትዮጵያ የሙዚቃ ቅኝቶችን በአግባቡ በአውሮፓውያን የሙዚቃ መሳሪያ በአልቶና በክላርኔት በብቃት ሰርተዋል። ያ ደግሞ ለትውልድ እንዲተላለፍ እና የኢትዮጵያ ደግሞ መለያ እንዲሆን ያበቁ ናቸው። ጋሽ መራዊ ስለሱ ለመናገር እንደ አንድ ሰው እንዲህ አድርጓል ለማለት የሚያስችል አይደለም። ብዙ ነገር የሰራ ሰው ስለሆነ እንደ 3 እና 4 ሰው የሚቆጠር ተግባር ነው ያለው እና የሰራቸውም ስራዎች ደግሞ ለሀገርም ለወገንም ለሙያው ከፍተኛ አስተዋጽኦ ያደረገ ነው እና ስለ ጋሽ መራዊ ብዙ ማለት ይቻላል። ጋሽ መራዊ በጣም ታላቅ ባለሙያ ነው። በእኔ አንደበት ተነግሮ አያልቅም። ጋሽ መራዊ ትልቅ ባለሙያ ነው። ብዙ ሙዚቃዎችን ደርሰዋል። ሙዚቃ በመጻፍ ብቻ ሳይሆን ግጥምም ይገጥም ነበር። አብረውት ይሰሩ ለነበሩ የስራ ጓደኞቹ ይሰጥ ነበር። በራሱ ደግሞ እንደ ፕሮፌሽናል ሙዚቀኛ እኔ ቃላት ያጥረኛል ስለሱ። በተለይ ክላርኔት ሲጫወት ለየት ያለ ተሰጥኦ ነበረው እና እኔ ስለ ጋሽ መራዊ በእኔ አንደበት ብቻ ተገልጾ የሚያልቅ አይደለም። ሆኖም ግን ማናችንም ነዋሪ አይደለንም። እሱ በሕይወት በነበረበት ጊዜ ለሀገሩ ለሙያ ጓደኞቹ ትልቅ አስተዋጽኦ ያደረገ ስለሆነ ሞተ ወይም አረፈ አንልም። ሙያው አብሮን ይኖራል። ስለዚህ ከነበረው ሁኔታ ሲገነዘበው ሲለየን ባዝንም ሞት ለማንም አይቀርምና እረፍት ነው እላለሁ። ጋሽ መራዊ መጀመሪያ የሰሩበት የቀዳማዊ ኃይለ ሥላሴ ኦርኬስትራ ቢግ ባንድ ውስጥ ነው። እዛ ባንድ ውስጥ ከሰሩትና እስከ ዘመን ተሻጋሪ ከሆኑት መካከል ትዝታ፣ አምባሰል፣ ባቲ የመሳሰሉትን ስራዎች በብቃት ሰርተዋል። ሌሎች ሰዎች ደግሞ የሙዚቃ አፍቃሪዎች ወይም ወዳጆች እሳቸውን አይተው እሳቸውን ለመከተል ብዙ ተከታይ አፍርተዋል። ስለዚህ በዓለም አቀፍ ደረጃ የኢትዮጵያ ሙዚቃ ተብሎ ከሚሰሙት መካከል አንደኛው የእሳቸው ነው ማለት ይችላል። መድረክ ሰርተን ስንገባ በዛ በጀርባ መጥቶ ግንባራችንን ስሞ አንቺ እዚህ ነው የምትደርሺው፣ አንተ እዚህ እንደምትደርሰው እያለ ሲያጠነክረን የነበረ የፈጠረን ባለሙያ እኔ አባቴም ጓደኛዬም ወንድሜም ሁሉ ነገር ብዬ ነው የምገልጸው ጋሽ መራዊን። ብዙ ሰው አንቱ ይለዋል። እኔ ጋሽ መራዊን አንቱ አይደለሁም። እንደ ልብሴ እንደ ጌጤ ነው የማየው ጋሽ መራዊን። ሁሉ ነገሬ ስለሆነ ማለት ነው። ስለሱ መናገር በጣም ይከብዳል። ጋሽ መራዊ ማለት ሀገር ነው። ጋሽ መራዊ ማለት ሙያ ነው። ጋሽ መራዊ ማለት ይህንን ሁሉ ወጣት የፈጠረ ነው። በብሔራዊ ቲያትር ውስጥ ያለ ወጣት አንቺ እንዲህ ነሽ፣ አንተ እንዲህ ነህ ብሎ ሰው እንደሚሆን ሰው የሚፈጥር ነው መራዊ ስጦት። ጋሽ መራዊ እንዲህ ብሎኛል እኮ ጋሽ መራዊ ይጎሎሻል፣ ይሄንን አስተካክል ብሎኛል ብለን
ዛሬ ለማንነታችን የመራዊ ስጦት አስተዋጽኦ አለብን እኛ። እኔ እንግዲህ ጋሽ መራዊ አለቃዬ ነው፣ ጓደኛዬ ነው፣ ሚስጥረኛዬ ነው። ሚስጥሬን የምነግረው ለሱ ነው። ወንድሜ ነው፣ ሁሉ ነገሬ ነው። ምንም ቋንቋ የለኝም ለሱ። እንደኛ በጣም የሚያከብረኝ ነኝ፣ በመድረኩ ላይ ደግሞ የሚወደኝ ነኝ። በዚህ እኮራለሁ እሱ ስለወደደኝ። ለሱ ብቁ ሆኜ መገኘቴ መድረክ ላይ ለእኔ ትልቅ ክብር ነው። መራዊ ሁሉን ነገር ነው። መራዊ ሁሉን ነው። ብሔራዊ ቲያትር እዚህ የደረሰው በሱ ብቻ ነው ማለት እችላለሁ፣ ሌላ ማንም ሳልጨምር። ጋሽ ተፈራ አንድ በጣም ትልቅ ንግግር አለቻቸው። ጋሽ መራዊንና ዘመነኞቻቸውን የራሳቸውንም ዘመን ሰዎች ጠቅሰው ምን ይላሉ? ደረቅ አለት ላይ የበቀሉ እጽዋት ይመስሉኛል ብለው ይገልጻሉ። ደረቅ ድንጋይ ላይ ወይም አለት ላይ ለመብቀል በጣም ጠንካራ ስር ያለው እጽ መሆን ይፈልጋል። አለዛ በቀላሉ አይበቅልም። ድንጋይ ላይ እጽ አይበቅልም። ድንጋይ ላይ የሚበቅሉ እጽዋት አይታችኋቸው ከሆነ በጣም ጠንካሮች ናቸው። እዚህ ሀገር ላይ በነጋሽ መራዊ ዘመን ምን አይነት የተደላደለ የተመቸ ሁኔታ ኖሮ ነው እንዲህ ያለ ውድ ሙዚቃ ዛሬ ሁሉ በተመቻቸበት ጊዜ የማይደገም ስራ መስራት የተቻለው ምን ስለሆነ ነው ብዬ አስባለሁ። በዘመን የማይደገሙ ወደ ዘመን የማይተላለፉ ብዙ ውድ ነገሮች አሉ። አንደኛው የመንፈስ ጽናት የሚባለው የትውልድ ልዩ ስጦታ ነው። ጋሽ መራዊና ዘመነኞቻቸው ይሄ ትልቅ ጸጋ ነበራቸው ብዬ አምናለሁ። በዛም የተነሳ ይመስለኛል ክላርኔትን ቅድም የፓኩቶ ደ ሪቬራን የኩባውን ትልቅ ክላርኔቲስት እና አልቶ ሳክስፎን፣ ቴኖር ሳክስፎን ኮምፖዘር የእሱን ሀሳብ ፕሮፌሰር አክሊሉ ሲያነሳው 5 አጋንንት ወይም 5 ሰይጣኖች ብሎ ነው የገለጻቸውና እኔ እሱ ተማሪ ነኝ፣ የክላርኔት ተማሪ ነኝ። ምን አይነት ከባድ መሳሪያ እንደሆነች በደንብ አውቃለሁ። ማናችንም እንደ ትውልድ ያሸነፍናት አይመስለኝም። በጣም ጥቂት ሰዎች ናቸው በጄኔሬሽን ሌሎች መሳሪያዎችን ሁሉ ከትውልድ ወደ ትውልድ መዋስ ተችሏል። ክላርኔትን ግን በሚገባት ልክ ትውልድ ተረክቧታል ብዬ አላምንም። ይህም እንግዲህ ቅድም ያልኳችሁ የጋሽ መራዊ ትልቅ የጽናት ተፈጥሮን ይጠይቃል ማለት ነው። ለትውልዳችን ከሳቸው የምንማረው ይህን ይመስለኛል። እኔ ጋሽ መራዊን የማውቃቸው ያኔ የያሬድ ሙዚቃ ትምህርት ቤት ተማሪ ያለን እንግዲህ የአንድ መምህር ተማሪዎች የነበር ነው። እኔ ያሬድ ተፈራ፣ ይግለጡ መብራቴ፣ ሰለሞን አባተ፣ እሸቱ በጋሻው፣ ሳሙኤል ወልደሰንበት ብዙ ነበር የክላሪኔት ተማሪዎች እና ያን ጊዜ ነው ጊዜው የነበረው ወታደራዊ መንግስት ኢሰፓኮ ብሎ እንደገና ደግሞ ወደ ኢሰፓ የሚሸጋገርበት ጊዜ ነበርና ከሀገሪቱ ጫፍ ከእያንዳንዱ በተለይ ደግሞ ከአዲስ አበባ መንግስታዊ የቲያትር የሙዚቃ ተቋማት ብዙ ባለሙያዎች ሙዚቃ ለመስራት እኛ ግቢ ይመጡ ነበር። ያሬድ ሙዚቃ ትምህርት ቤት ከኤርትራ ጫፍ ሳይቀር ከኦጋዴን ከሁሉም የሀገሪቱ ክፍሎች ምርጥ የተባሉት ማለት ነው እና እነዚያን በሬዲዮ ወይም ደግሞ በቴሌቪዥን ብቻ የምናውቃቸው የነበሩትን እዛ በአይነ ስጋ ስናያቸው ለእኛ ትልቅ አጋጣሚ ነበር። እንደዚያም ሆኖ ለምሳሌ አሁን ጋሽ ተፈራ ቡነወልድ፣ ጋሽ ጌታቸው መኩሪያ፣ ሌሎቹም ከዚያ ባሻገር ምንድነው ጋሽ መራዊ የክላሪኔት ፍቅር ሌሎች ከኛ ሲኒየር የነበሩ ልጆች ነበሩ። እነሱን ሰብስበው የሀገርኛ ዜማዎችን ትዝታና አምባሰልን በአሳቻ ሰዓት ሲጫወቱ እኛም ከዳር ሆነን እንመለከት ነበርና ያንኑ ነገር ነው የዜማው ፍሰት ላህይ የሚባሉ እና ደግሞ ሌላው ይሄ ጥፋቶቹ በዜማ ውስጥ ያሉት ነገሮችን እንዳለ ሲጫወቱ እንግዲህ ከዛ ጊዜ ጀምሮ ነው በማወቅ ደረጃ
የበለጠ የተገናኘ ነው ደግሞ እንደገና ከትምህርት በኋላ ተመልሼ ጓደኞቼ ባንድ አቋቁሞ ነበረ፣ መዲና ባንድ የሚባል እዚያ በተለይ ከኔ አስቀድሞ እነ ሰሎሞንና ያሬድ ተፈራ እዚሁ ይሰሩ ስለነበረ እንደገና ውጭም እየሰሩ በዚያ አጋጣሚ በእነሱ ጋር ታክኬ ነው ማለት ይችላሉ ጋሽ መራዊን ያወቅኳቸው። ከዚያ በኋላ ወዳጅነታችን በጣም ጠነከረ። ሌላ ደግሞ እዚህ ጋር መናገር የሚፈልገው ምንድን ነው ወደ የኢትዮጵያዊኛ ዜማዎችን የመጫወት ነገርን የተለማመድነው በነጋሽ መራዊ አጫወት ስልት ነው። ሁልጊዜ አርብ በማርክሲስት ሌኒኒስት ጥናት የሚባል ነበር በየመስሪያ ቤቱ እና መምህራኖቻችን በየአዳራሹ ሲከትሙ ለዚያ ውይይት፣ እኛ ደግሞ ከሰዓት ነፃነት እናገኛለን። ኢትዮጵያዊኛ ዜማ የመጫወት በቃ በጣም እንደነበረ አድርገን ለመስራት በጣም ያ ጊዜ ጥሩ አጋጣሚ ስለነበረ በቃ አምባሰልን ልክ እንደሳቸው ልቅም አድርገን ለመጫወት፣ ትዝታንም ልቅም አድርገን ለመጫወት በኋላ ላይ እንግዲህ ስንገናኝ በቃ መባረክ እንዳያገኘ ነው። የጋሽ መራዊ አንዱ ነገራቸው ምንድን ነው? በዚህ አጋጣሚ ማለት የሚፈልገው ምንም ንፍገት የላቸው። በቃ በጣም ነው የሚደሰቱ። የሚሰራ ሰው ሲያገኙ ቀረብ ብለው ግንባሩን ነው የሚስሙት። ታውቃላችሁ፣ ግንባሩን በመሳም ነው የሚያበረታቱት። ከዚያ ባሻገር ደግሞ መጽሐፍት እየገዙ ቤት ድረስ እያመጡ የምንሰራበት ቦታ ድረስ እያመጡ በርታ፣ እንዴት ነህ አይተውት ያንን ሰው። እኔም እንደዚያ ነበር። በጣም ድንቅ የሆነ የፊርማ ምልክታቸው ያለበት ብዙ መጽሐፍ አለኝ እኔ፣ ሲዲዎችም እንደዚሁ። እና ይሄ እንግዲህ ጠቅላላ የጋሽ መራዊን የግል ስብዕና የሚገልጥ ነገር ነው። ማለት እንግዲህ አዛኝ ናቸው፣ ደግ ናቸው፣ ርህሩህ ናቸው። ይህን መመስከር ይቻላል። የወዳጆቹ አይረሴ ትውስታዎቻቸውስ ምን ይመስላል? ሁል ጊዜ ላስታውሳቸው የምችልበት አንዱ ክላርኔት መሳሪያን በብቃት ተጫውተው ክላርኔት የውጭ የአውሮፓውያንና የአሜሪካውያን መሳሪያ መሆኑ ረስተን የኢትዮጵያዊ ሙዚቃ ለምሳሌ እንደ ክራር እንደ ማሲንቆ የራሳችን አድርገን እንድንቆጥር ያበቁ ናቸው። ስለዚህ ይሄ ራሱ ትልቅ ተሰጥኦና ትልቅ በረከት ነው። አምባሰል ሲጫወት መወደውና ማደንቀው አይነት ነው። ጥሩ አድርጎ ይጫወት ነበር አምባሰልን በክላርኔት ማለት ነው። ክላርኔት እንደዛ ለመጫወት ብዙ ጊዜ መፍጀት አለብሽ። ብዙ ጊዜ በመሳሪያው ጋር ለማመድ መሳሪያውን ማስተር ማድረግ አለብሽ። እሱ አድርጎ ጥሩ ይጫወት ነበር እና በሱ የበለጠ ተሰራቸው ወድለት ነበር ማለት ይቻላል። እኔ የክላርኔት አጨዋወቱ ነው ከሁሉም እርግጥ ሌላውም አይስበኝም ማለት አይደለም። በይበልጥ ግን ክላርኔት አጨዋወቱ ማንም የሚተካው አይደለም በእውነት እና በጣም የማደንቀው ሰው ነበር። በይበልጥ ደግሞ እንቀራረብ ነበር። በሀዘንም በደስታም የቅርብ ታላቅ ወንድሜ ነው። በጣም የማከብረው ከሱ ብዙ ምክርና ትምህርት አግኝቻለሁ። በዝርዝር አሁን ለመግለጽ ባልችልም ጋሽ መራዊ ሁለገብ ሰው ናቸው። ዜማን መጫወት አንድ ነገር ነው፣ መድረስ ደግሞ ሌላ ነው። የሙዚቃ እንግዲህ መጀመሪያው ሁል ጊዜ መድረስ ነው። ዜማ መጻፍ፣ ግጥም መጻፍ፣ ከዛ በኋላ መጫወት እና አቀናበር፣ ይህን ሁሉ በሙሉ የተካኑ ሰው ናቸው እና እንደውም አንዳንዶች አሁን ልረሳው ይሆናል እንጂ እሳቸው የደረሱትና የተጫወቱት ዓለማዊ ከሆኑ ሙዚቃዎች በጣም በርካታ አሉ። ከዛ ባሻገር በተለይ በደርግ ዘመን አገራዊ የሆኑ ሙዚቃዎች ለምሳሌ መማር፣ ስለ ትምህርት፣ ስለ ሳይንስ እነዚህ የሚገልጹ ነገሮች ደርሰው በድምፃውያን ያሰሩ እና እውቅና ያገኙ ሰው ናቸው። ከነበረው ተሰጥኦ አኳያ ጓደኛዬ ግርማ ነጋሽ አንዴ ሲያጫውተኝ ሱዳን አገር ተጋብዘው በሄዱ ጊዜ ሱዳንኛ የሚዘፍን አልነበረም እና ወዲያውኑ የሱዳን ዘፈን ለመጫወት ግጥም ለግርማ ነጋሽ ነግሮት በዛ አጭር ጊዜ ውስጥ
ሱዳንን በሚመለከት የሚያሞግስ ነገር ተጫውተው ትልቅ አድናቆትን እንዳገኙ አንዴ ግርማ ነጋሽ አጫውቶኛል። እና የሙያ ችሎታው ቀላል አልነበረም፣ ከፍተኛ ነው። በዓለም የሚከሰቱ ድንቅ ነገሮች ለምን ሀገሬ ላይ አይሆኑ ብለው ደግሞ ይደነቃሉ። ለምሳሌ ለዚህ ጥሩ ምሳሌ የሚሆነው አባባ ተስፋዬ የተጫወቱት ጨረቃ፣ የዩሪ ጋጋሪ ጨረቃ ላይ ማረፍን ዜና ቁጭ ብለው ይሰማሉ ጋሽ መራዊ እና ያንን ሕፃናቶች የተመኙት የጨረቃ ትኩስ ዳቦ እውነት ሆኖ ሊታደል ነው እንዲመገብ ዓለም ተግቦ አትኩሪብን አንቺ ዓለም ሆይ ያልኩሽ ቃሌ ይኸው ደረሰ። ሰው በስራ በጥበቡ በእውቀቱ ገሰገሰ እያለ ሄድና ብልሆቹ የሰው ልጆች መጥቀው ሄዱ ተራቀቁ። ጨረቃ ላይ ቁጭ ብለው በምድሮቹ ሊሳለቁ እስካሁኑ ግስጋሴ በጥበባት ድንቅ እርምጃ ይቺ ጠባብ ቁልቢት ዓለም ለሰው ልጆች መብቃቷ እንጃ እያለ መሄድ የሚገርም መዝሙር አላቸው። አባባ ተስፋዬ ምርጥ አድርገው የተጫወቱት ሙዚቃ ነው። እዛ ውስጥ ኢትዮጵያ መቼ ነው እዚህ ደረጃ ላይ የምትደርሰው የሚል ምኞት አላቸው። ሁልጊዜም የኢትዮጵያ እድገት የሚያሳስባቸው ሰው ናቸው። ከጋሽ መራዊ በጣም መነገር ያለበት ነገር አገራቸውን ከምንም በላይ ይወዳሉ። የሀገራቸውን ታሪክ ህልውናዋን በተመለከተ ምንጊዜም ከመናገር ተቆጥበው አያውቁም እና እዚህ ጋር ያላቸው ለሀገራቸው ያላቸው ፍቅር ከምንም በላይ ነው። እንደገና ሌላ ደግሞ ምንድነው የበላይ አለቆቻቸውን ለምሳሌ አሁን ሙሴ ነርሲስን ልክ እንደ አባት ይወዷቸዋል፣ ያከብሯቸዋል በፍቅር ደረጃ። ይሄ እኔ በጣም ያስደንቀኛል። ብዙ ጊዜ የበታች ሰራተኞች ካለቆቻቸው ጋር ያለው ግንኙነት እንደዚያ ነው ማለት አይቻልምና ይሄ መቼም አስተዳደጋቸውን ነው የሚያመለክተው። ሙያዊ ስነ ምግባርን በተመለከተ እንዳልኩት ነው ጋሽ መራዊ ክላሪኔትን ከምንም በላይ ይወዷታል፣ ከምንም በላይ ይወዷታል። እኔ እዚህ ሀገር ከልጅነታችን ጊዜ ጀምሮ ክላሪኔት የሚጫወቱ ሰዎች ሳይኖሩ ቀርቶ አይደለም። ግን አሁን ቅድም ጋሽ ዳዊት እንዳለው አገርኛ የሆኑ ዜማዎቻችንን ትዝታን፣ አምባሰልን፣ ሽምብራ ዱቤን፣ አልማዝ ምንዳ ነው ሌሎችንም ነገሮች እያዋዙ በሚገርም ሁኔታ ነው። በቃ ይህንን እንግዲህ ሙዚቀኞች የሆናችሁ በተለይም የትንፋሽ መሳሪያ ተጫዋቾች ናችሁ ይህን ነገር ልትረዱት የምትችሉት። እና እዚህ ላይ የሚያስደንቀኝ ምንድን ነው፣ ለምሳሌ በአሜሪካን ሀገር የክላሪኔት አጫዋት ውስጥ የሚታወቅ ቤኒ ጉድማን የሚባል የሆነ እስራኤላዊ ዝርያ ያለው ሰው ያለ እስካሁን ድረስ በጣም ተደናቂ ነው። እውነት ነው፣ ብዙዎች አሉ፣ አርቲሾ ይባላል፣ ሌሎችም አሉ። የቤኒ ጉድማን ግን የተለየ ነው። እኔ እንደዛ ነው የማያቸው፣ ኢትዮጵያዊ ቤኒ ጉድማን ነው የምላቸው። ሌላ ደግሞ እንደዚሁ በጣም የሚገርመኝ ነገር አሁንም ድረስ እኔም ለምሳሌ በክላሪኔት ላይ የሚያጋጥመኝ ጋሽ አበበ ካሳ እዚህ አለ፣ እሱም ይረዳኛል። የዛሬ ስንት ዓመት እንደሆነ አላውቅም፣ 15 ዓመት በፊት አንድ ኩባዊ ክላሪኔት ተጫዋች እና አልቶ ሳክሶፎን ተጫዋች አሁንም በሕይወት አለ፣ ባኩቶ ዶሬቬራ ይባላል። እና ይህ ሰውዬ በጣም በዓለም አቀፍ ደረጃ በጣም ትልቅ የታወቀ ሙዚቀኛ ነው። እዚህኛ ትምህርት ቤት መጥቶ እንደ ክሊኒክ ሲያደርግ ማለት እንደ ወርክሾፕ ሲሰጥ 5 አንጓ አሏት ያቺ ክላሪኔት የተባለች ነገር the 5 devils in one ነው ያለው እና 5 ትናንሽ ሰይጣናት አንድ ጋር ምን ያክል አስቸጋሪነታቸው ነው እዛ ጋር የገለጠው። ሌላው ደግሞ the most easiest instrument to produce horrible sound፣ በጣም ቀላሉ መሳሪያ አስቀያሚ ድምፅ ለማውጣት እንደዛ ብሎ ነው ይገለጣል። ይህ እንግዲህ ምን ያክል አስቸጋሪነቱ ነው። ስኩዊክ የምንለው ነገር አለ፣ ማፏጨት፣ ሲጥ ትላለች። ጋሽ መራዊ ሲጫወቱ ግን ይሄ የለም። ኩልል ብሎ ክላርኔት ያ የሚታወቀው ድምጿ ነው። አስተማሪ የምንለው ነበር ጋሽ ማሞ ደምሴ፣ ክላሪኔት መጀመሪያ ላይ ታስቸግራል፣ ማንኛውም ትንፋሽ መሳሪያ ያስቸግራል።
በደንብ በቀን በቀን ሳትከዳት ሳትረሳት በምትጫወት ከሆነ ልክ እንደ አፋር ምንድነው ግመል ልክ እንደ ትበርህልሃለች የሚሉት ነገር ጋሽ መራዊ ያንን ነገር በደንብ አድርገውታል። በየጊዜው የእሳቸው ሜሎዲ እነ አምባሰል እነ ትዝታ እነ ሙናዬ ሌሎቹም ቅድም አሁን እዚህ ያየናቸው በቃ እንደ ማር ወለላ ነው የሚፈሰው እና ይሄ መቼም ትልቅ ተሰጥኦ ነው የነበረው። ቅርብ ጊዜ አሁን ልጃቸውን ኢትዮጵያን በሚድሩበት ጊዜ እባክህ ሳሳ ያለ ሪድ ስጠኝ አንሽን እንለዋለን። ሸንበቆ ነገር አለች እና ያው ችግር ስለነበረ ከልባቸው ጋር በባትሪ ስለነበሩ ሳሳ ያለ ሪድ እባክህ ፈልግ ብሎ በጣም ስስ የሆነ ኬት ነው የማገኘው እንግዲህ ምናምን ብዬ አንድ ወዳጄ አለማየሁ የሚባል እሱ አግኝቶልኝ ሰጥቻቸው ያን ያክልም ሆኖ እንኳን በዚያ መድሜ ከተዋት በኋላ ምንም ስኩክ እና እንደዚህ ይሄ ሲጥ የሚል ነገር አልነበረም እና ይሄ ትልቁ ችሎታቸው ነው እና በክላርኔት በኩል እኔ አሁን አምባሰልን ብዙዎች ይሞክሩታል፣ ብዙ ይሉታል። አንዳንድ ጊዜ የማይባል ነገር ሌሎች ባይሉት ይሻላል። እንደ ጋሽ ጥላሁን ለምሳሌ ሀሜታን ብዙዎች ሊሞክሩ ይችላሉ፣ እሱን ግን መሆን አይችሉም። ይህም በድፍረት ነው የምናገረው እና አምባሰልና ትዝታን እኔ የጋሽ መራዊ ነው በጣም ስዊት የሚያደርገኝ መብቴ ነው ደግሞ እንደዚህ መናገር እና ልዩ ነው የሳቸው አጨዋወት ማለት ነው። በአርቲስት መርዓዊ ስጦት ህልፈተ ህይወት የተሰማንን ሀዘን እየገለጽን ለወዳጅ ዘመዶቹና ለቤተሰቦቹ መጽናናትን እንመኛለን።